የፀጉር መነቃቀል ለብዙዎቻችን የጭንቀት ምንጭ ሊሆን ይችላል። ነገር ግን ምክንያቶቹን አውቀን ትክክለኛውን ጥበቃ ካደረግን በቀላሉ መመለስ እንችላለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ በጠየቃችሁ መሰረት የፀጉር መነቃቀልን እንዴት በቤት ውስጥ ማቆም እንደምንችል በዝርዝር እናያለን። ዛሬ በምናየው ቪዲዮ ውስጥ ከውስጥ አመጋገብ ጀምሮ እስከ ውጫዊ ቅባቶችና ታላቅ ውጤት ያመጡ የተፈጥሮ ውህዶችንም እናያለን። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ፀጉራችን ለምን ይረግፋል? ፀጉራችንን ከማከማችን በፊት ለምን እንደሚነቃቀል ማወቅ ግማሽ መፍትሄ ነው። ብዙ ጊዜ ሰዎች ውድ የሆኑ ቅባቶችን ይገዛሉ፣ ነገር ግን መነቃቀሉ አይቆምም። ለምን ይመስላችኋል? የችግሩን ምንጭ ስላለዩት ነው። ፀጉር የሚነቃቀልባቸው ዋና ዋና ምክንያቶች እነዚህ ናቸው። አንደኛ ጭንቀት ነው። ስንጨነቅ ሰውነታችን ኮርቲሶል የሚባል ሆርሞን ያመነጫል። ይህም የፀጉር እድገትን ያቆማል፣ ቶሎም እንዲረግፍ ያደርጋል። ሁለተኛው የአመጋገብ ስህተት ነው። ፀጉር የሚሰራው ኬራቲን ከተባለ ፕሮቲን ነው። በምግባችን ውስጥ በቂ ፕሮቲን፣ አይረን እና ቫይታሚኖች ከሌሉ ፀጉራችን ይሳሳል፣ ይሰባበራል። ሶስተኛው የውሃ እጥረት። የፀጉራችን ስር እርጥበት የሚያገኘው እኛ ከምንጠጣ ውሃ ነው። ውሃ በደንብ ካልጠጣን ፀጉር ይደርቅና ይነቃቀላል። አራተኛው ኬሚካሎችና ሙቀትን ማብዛት። ፀጉርን በብዛት በሙቅ ውሃ መታጠብ፣ በየጊዜው ፓይስትራ፣ ካውያ መጠቀምና ኃይለኛ ሻምፖችን መጠቀም ፀጉርን ይጎዳል። አሁን ደግሞ ምክንያቶችን ካወቅን ወደ ዋናው መፍትሄ እንለፍ። ለሚነቃቀል ፀጉር የመጀመሪያው መፍትሄ የተፈጥሮ ውህዶችን መጠቀም ነው። የመጀመሪያውና በአሁን ሰዓት በዓለም ላይ በፀጉር እድገት አንደኛ ደረጃ የያዘው ውህድ የሮዝመሪ ውሃ ነው። ሮዝመሪ በራስ ቅላችን ላይ የደም ዝውውርን በመጨመር የፀጉር መነቃቀልን በአጭር ጊዜ ያቆማል። አዘገጃጀቱም በጣም ቀላል ነው። አንድ እጅ ሙሉ የደረቀ ወይም ትኩስ የሮዝመሪ ቅጠልን ውሰዱ። በሁለት ብርጭቆ ውሃ ውስጥ ጨምራችሁ ለ15 ደቂቃ በዝቅተኛ እሳት ላይ አንተክትኩት። ውሃው ቀለሙን ቀይሮ ጠቆር ሲል እሳቱን አጥፉት። ውሃው ሙሉ በሙሉ ሲቀዘቅዝ አጥልላችሁ በስፕሬይ ቦትል ውስጥ አድርጉት። ይህንን ውሃ በየቀኑ ጠዋትና ማታ ፀጉራችሁ ስር ላይ የረጫችሁ ለ5 ደቂቃ ማሳጅ አድርጉት። መታጠብ አያስፈልጋችሁም። ሽታው ደስ የሚል ነው። ሁለተኛው የቀይ ሽንኩርትና የዝንጅብል ጭማቂ። ሁለተኛው ውህድ ደግሞ የቀይ ሽንኩርትና የዝንጅብል ጭማቂ ነው። ይህ ውህድ ሰልፈር ስላለው የፀጉር ስርን ያጠነክራል፣ አዳዲስ ፀጉሮች እንዲበቅሉም ያደርጋል። አዘገጃጀቱም አንድ መካከለኛ ቀይ ሽንኩርትና ትንሽ ዝንጅብል መክተፍ፣ በመቀጠል በማሽን ፈጭታችሁ ንጹህ ጭማቂውን በጨርቅ ማጥለል። ይህንን ጭማቂ በጥጥ መውሰድ፣ ፀጉራችሁ ስር ላይ መቀባት። ሽታው ትንሽ ሊከብድ ስለሚችል ከ30 እስከ 40 ደቂቃ ብቻ ቆይታችሁ በለስላሳ ሻምፑ ታጠቡት። በሳምንት አንድ ጊዜ ይህንን ማድረግ አስደናቂ ለውጥ እንድታዩ ይረዳችኋል። ሶስተኛው ውህድ እሬትና የኮኮናት ቅባት። ሶስተኛው ውህድ የእሬት ጄል ነው። እሬት ፀጉርን ያለሰልሳል፣ ከራስ ቅል ደግሞ ፎሮፎርን ያጠፋል፣ መነቃቀልንም ይከላከላል። አዘገጃጀቱም የእሬቱን ጄል አውጥታችሁ ከ2 የሾርባ ማንኪያ የኮኮናት ቅባት ጋር በደንብ ማዋሃድ። ይህንን ውህድ ከመታጠባችሁ 1 ሰዓት በፊት ሙሉ ፀጉራችሁን ተቀቡት። ፀጉራችሁ እንዲፋፋና እንዲያንጸባርቅም ይረዳችኋል። አራተኛው የራስ ቅል ማሳጅ። አሁን ደግሞ በጣም ቀላል ግን ብዙ ሰዎች የማይጠቀሙትን ምስጢር እነግራችኋለሁ። ይህም የራስ ቅል ማሳጅ ነው። በቀን ውስጥ ለ5 ደቂቃ ብቻ ፀጉራችንን ማሳጅ ማድረግ የደም ዝውውርን ያነቃቃል። የደም ዝውውር ሲጨምር ደግሞ ለፀጉራችን ስር የሚደርሰው ምግብ ይጨምራል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች፣ ዛሬ ያየናቸው ዘዴዎች በጣም ቀላልና በቤት ውስጥ የሚሰሩ ናቸው። ዋናው ቁልፍ ነገር ግን ትዕግስት ነው። ይህንን ውህድ ለ1 ሳምንት ብቻ ተጠቅማችሁ አታቁሙ። ቢያንስ ለ1 ወር ወይም ለ3 ወራት ተጠቀሙት። ከዛም በውጤቱ ትገረማላችሁ። በተጨማሪም በቀን ውስጥ ቢያንስ 8 ብርጭቆ ውሃ መጠጣትና በቂ እንቅልፍ መተኛት እንዳትረሱ። ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስል ነበረ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁም ላይክ አድርጉ።
ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።